ቤተክርስቲያን እንዲሁም የቢሾይ ቤተክርስቲያን እንግዲህ በግብጽ ላይ ከምፈልገው ዋና ቦታ ይሄ ቦታ ነው። እንግዲህ ከማምላክ ወላዲተ አምላክ ስዕላት ዙሪያ እያዠቀ የሚፈስ ዘይት አለ። ይሄ እንግዲህ በዓለም ደረጃ ብዙ ተአምር እየሰራ ነው። ዘይቱ መፍሰሱ ለ35 ዓመት ቀጥሏል። ከእጇ ላይ የነበረ ቀጥሎ በስዕላት በቤቷ የነበረው ስዕል እንግዲህ እዚህ ጋር እንደምታዩት ይሄ ነው። እንግዲህ አቡነ ሺኖዳ ነገሮችን አጥንተው ሁሉን ነገር አይተው እቺ ሴት እንግዲህ በሱስ ቀንበር የተያዘች ነች። በሱስ ቀንበር ተይዛ በተለያየ ችግር ውስጥ ሆና ሴት ልጇ እንግዲህ ለአባቶች ተናግራ አባቶች ደግሞ ይህን ጉዳይ ከተመለከቱ በኋላ እንግዲህ በንስሐ አባቷ አማካኝነት ንስሐ ገብታ ከካንሰር በሽታ ትፈወሳለች። በኋላ አሳያቸዋለሁ። በጣም ከከባድ የካንሰር በሽታ ቀጠሮ ነበራት። በንስሐ አባቷ ቤት አድራ ሌሊት ማምላክ ወላዲተ አምላክ ተገልጣ አናገረቻት። ከዛ በዚህ ሁኔታ እንግዲህ አሁን እጇ ላይ አይታቸዋል። ከእጇ ላይ ነው የሚፈስ የነበረው። እቺ ሴት እንግዲህ ከሱስ ቀንበር ከተፈወሰች በኋላ በግልጽ የምነግራችሁ ዲያቆን አገልጋይ ነው የሆነችው። በቃ አገልጋይ ነው የሆነችው። በእንደዚህ ሁኔታ ነው የነበረችው እና ይሄው እዚህ ጋር ታያታላችሁ። እንግዲህ የኃጢአት የንስሐ ፍሬ እናያለን። የማምላክ ወላዲተ አምላክን በስዕላዋ ዙሪያ የሚፈሰውና የሚያጅቀው ቀጥ እያሳያችኋለሁ። እንግዲህ ይሄ ነው ተአምሩ። እንግዲህ የካንሰር በሽታ ቀጠሮ ሰርጀሪ ነበራት። በሌሊት ማምላክ ወላዲተ አምላክ ተገልጣ እንግዲህ ባንዴጅ ወገቧ ላይ የነበረው ባንዴጅ ሲፈታ ይሄው መስቀል የሆነ ነገር ነበረ ከላይዋ ላይ እና ይህ በግብጽ ፖርት ሳይድ በሚባለው ቦታ ላይ የሚታወቅ ተአምር ነው። በቅርብ ጊዜ እንግዲህ አባታችን ፍቃድ አግኝተው እንግዲህ በአሜሪካ ዳላስ እንደገና ደግሞ በቅርብ ጊዜ ወደ አውስትራሊያም ወደ እንግሊዝም ይህንን የተአምራዊ ዘይትን ይዘው ይመጣሉ። እንግዲህ እህታችን እንደምታዩት እንደዚህ ነው የካንሰሩ ነገር ለቋት ሄደው እዚህ ጋር እንግዲህ ካንሰሩንም በኋላ አሳያችኋለሁ። ይኸውላችሁ የሚያጅቀው ያልኳችሁ ይሄ ነው። እንዲህ እያደረገ በኋላ ተግባራዊ እዛ ቦታው ላይ ደግሞ እንደገና ሄጅ ያሳያችኋለሁ። አባታችን እንግዲህ እያሳዩን ነው እዚህ ጋር በግልጽ እንዴት እንደሆነ በኋላም ሄጅ ያሳያችኋለሁ። እንግዲህ አቡነ ሺኖዳ የዚህች እህትን ነገር በእንዲህ ሁኔታ አይተዋል። እንግዲህ እጇ ላይ የሚፈሰውን ዘይት ተመልከቱ እና በእጇ ላይ እንደዚህ ነበረ ዘይቱ። ከዛ በኋላ እንግዲህ አገልጋይ ሆና በቤተክርስቲያን በድቁና አገልጋይ ሆና ማለት ከ60 ዓመት በላይ የሆኑ ሰዎች እንደዛ እንደሚሆኑ ነው። እንግዲህ ተአምራቱ ምን ይመስላል ከተባለ እንግዲህ ከማምላክ ወላዲተ አምላክ እህትን ስትፈውሳት እንግዲህ ይሄ ነበረ የወጣው እጢ በጊዜ እንደዚህ ነበር። ይሄው በግልጽ ይሄው እንግዲህ ይሄ ነው ተአምር። ይሄ ተአምር ይሄው ማየት ትችላላችሁ። ከዛ በኋላ ይሄው ከዚህ ይሄ እጢ ነበረ፣ ይሄ ካንሰር ነበረ ከውስጧ የወጣው። ዛሬም እግዚአብሔር በስራ ላይ ነው። ብትጠብቁት እግዚአብሔር ይመጣል ወገኖች። ማምላክ ወላዲተ አምላክን በእውነት በምልጃው አሳስቢ በሉ። እናታችን ይሁላችሁ በካህናት ፊት ከእጇ ላይ እንዲህ አይነት ዘይት ነበር የሚፈሰው። ይሄ እውነተኛ ታሪክ ነው። ይሄው ማየት ትችላላችሁ። እችትን በተመለከተ እንግዲህ ይሄንን በግልጽ ማየት ትችላላችሁ ተወዳጆች። አሁን ቦታው ላይ ደግሞ ፕራክቲካሊ ያሳያችኋለሁ። እንግዲህ እኛ አባቶቻችን ናቸው። ይሄ እንግዲህ ቅቡ ነው ከስዕሏ ላይ የሚወጣ ነው። እንግዲህ ይሄ ተአምር ለ35 ዓመት እንደተዘገበ አሁንም ተአምር እየሰራ በተለያየ ሀገር ኢትዮጵያ ውስጥም ቅድም ዶክተር ሮዳስ እንግዲህ የተናገሩትን ሰምታችኋል። ተአምር ሀፍ ፓራላይዝድ የነበረች አንዲት እህታችን እንኳን ተአምር ሆኖላት ዛሬ ስዕለቷን አስገብታለች። እንግዲህ በጣም የተንቆጠቆጠ የማምላክ ወላዲተ አምላክን ምስለ ፍቁር ወልዳን ልካለች ከኢትዮጵያ እና ተወዳጆች ይሄ ነው እንግዲህ የሁላችሁ ማየት ትችላላችሁ። እንግዲህ የተአምር ቅብ ይህ እንግዲህ ቅባ ቅዱስ አይደለም፣ ቅባ አሜሮን አይደለም። በደንብ እንድትረዱን ተአምር ከስዕሏ ላይ የሚፈስ ተአምር ነው እና እመጣለሁ ወደዛም ወስጄ ያሳያችኋለሁ። እንግዲህ ማየት ትችላላችሁ። እህታችን እንግዲህ በሱስ ቀንበር በነገራችን ላይ በዚህ ጉዳይ ላይ ይህንን ተአምር ቡዲዝሞች፣ ኢንዱዚሞች፣ ሙስሊሞች የተለያዩ ህዝቦች ናቸው በዚህ ተአምር ተቋዳሽ የሆኑት። እንግዲህ ተአምር ከሰው አእምሮ በላይ የሆነ ነገር ማለት ነው እና እንደው ለአማኞች ብቻ እየሆነ ያለ ነገር እንዳይደለ ከወዲሁ እንድታውቁ ይሁን። እንግዲህ ማየት ትችላላችሁ።
ይኸው ማየት ትችላላችሁ። ከካቶሊክ ፍራንሲስኮ ዲሳሊሶችን ማየት ትችላላችሁ። ከተለያየ ቤተ እምነት ውስጥ መጥተው በዚህ ተአምራት እየተገለገሉ አሉ። እኛም እንግዲህ እግዚአብሔር ፈቅድና ብንኖር ብለን እንጸልይ ነበረ። እግዚአብሔር እንግዲህ ረድቶን ይኸው ካቶሊኮችን ማየት ትችላላችሁ። በዚህ ቦታ ተገኝተናል እና ይሄ ነው እንግዲህ ይሄ የእሷ አጭር ነገር የተቀመጠበት ነው። አሁን ቀጥታ የሚፈስበትን ቦታ አሁንም እግዚአብሔር በስራ ላይ እንዳለ እንድናሳያችሁ ይሁን። ይሄንን ካሳያችሁ በኋላ ወደ ቦታው ጋር ፕራክቲካሊ ወስጄ ያሳያችኋለሁ። ፕራክቲካሊ ወስጄ ያሳያችኋለሁ። እንግዲህ ቤተ መቅደሱ ይሄ ነው እንደምታዩት። ቤተ መቅደሱ እንደምታዩት ይሄ ነው። የማምላክ ወላዲተ አምላክና የቢሾን እና መቅደሱ ይሄ ነው እንግዲህ ቤተ መቅደሱ እና አሁን በንቃት እንድታዩ ፈልጋለሁ። በንቃት እንድታዩ ተአምራቱን ይኸው ማየት ትችላላችሁ። ይሄ ነው ስዕሉ። የማምላክ ወላዲተ አምላክ የኪዳነ ምሕረት ነው። እዚህ ጋር እንግዲህ ማየት ትችላላችሁ። እጇ ላይ ነጠብጣብ የሆነ ነገር አለ። እሺ ነጠብጣብ ነገር ታያላችሁ። ከዛ በኋላ እዚህ ጋር ዘይቱ ይታያችኋል። ይሄው ማየት ትችላላችሁ። ይሄው ዘይቱ አዥቆ ይወጣል። ከዛ በኋላ ይሄው ለትውልድ ይዳረሳል። በነገራችን ላይ አባታችን ሲናገሩ ምንም አይነት በመቶ ሺዎች የሚቆጠሩ ህዝቦች ቢመጡ ዘይቱ አይቆልም፣ እየጨመረ ይመጣል ለሚያስፈልገው ተአምር እና ይሄ ነው እንግዲህ ፖርት ሳይድ ይባላል በግብፅ። እንግዲህ የፖርት ከተማ ነች፣ ወደብ ያላት ከተማ ነች። እንግዲህ በዚህ ቦታ ላይ ህዝቦች ሁላችንም መተን እንግዲህ ልመናችንን ጩኸታችንን እናቀርባለን። ለማምላክ ወላዲተ አምላክ በምልጃዋ አሳስብ እንላታለን። እንግዲህ ይሄ ነው ከቦታውን የዘገብኩላችሁ። እኔም በጣም ተጽናንቻለሁ። ተአምር እንደዚህ ነው። ይሄው ማየት ትችላላችሁ ዘይቱን ይሄው